አንዲት በእድሜ ገፋ ያሉ አሮጊት እናት ለሁለት ቀናት እህል በጉሮሯቸው ስላልወረደ በረሃብ ጽኑ አለንጋ የተገረፉ ወደ አንድ ምግብ መሸጫ ሱቅ ጎራሉ። በእጃቸው ያዙትን ከጄድ የተሰራ የከበረ አምባር ለምግብ ቤት ባለቤቷ እያሳዩ ልጄ ሆይ ይህንን አምባር ተቀበይኝና የምበላውን ስጪኝ አሏት። የምግብ ቤት ባለቤቷን ፊቷን አኮማትራ እኛ የምንቀበለው ገንዘብ ብቻ ነው፣ አምባር አንቀበልም አለቻቸው። እኛ ምስኪን እናትን በደከመ ድምፅ ምንም ገንዘብ እኮ የለኝም ብለው መለሱ። የሱቁ ባለቤትም ካለ ገንዘብ እንደማያስተናግዱ ነገር ግን ትርፍራፊ ምግብ ሊሰጧቸው እንደሚችሉ ነገራቸው። ይህንን ሁኔታ በቅርብ ርቀት ሆኖ የሚታዘብ አንድ ከሀብታም ቤተሰብ የተገኘ ታዳጊ ልጅ አሮጊቱ ያዙት አምባር ተራ እንዳልሆነ አስተዋለ። አምባሩ $180,000 በላይ የሚያወጣ ታሪካዊ ቅርስ ነበር። አሮጊቱ ይህ ከአያት የተላለፈ ቅርስ ነው ሲሉ ተናገሩ። ልጁም አጋጣሚውን ለመጠቀም በማሰብ ይህንን አምባር ከሰተሽኝ 2 ሳህን ምግብ ገዛልሻለሁ አላቸው። በረሃብ ተጎሳቆሎ የነበሩት እናት ሌላ አማራጭ ስላልነበራቸው በደስታ ተቀበሉት። ልጁም ቀጥለና ሌላ ሳለሽ ሲል ጠየቃቸው። እሳቸውም እያነቡ ይህኛውማ የሟች ባለቤቴ እጭንጋ ማስታወሻዬ ነው ብለው ሌላ እጅግ ውድ አምባር አሳዩት። ልጁ በልቡ ይህ ቢያንስ $300,000 ያወጣል ብሎ አሰበ። ከዚያም $1,000 ልስጥሽ አላቸው። እሳቸውም አይሁንም የባለቤቴ ቅርስ ነው አሉ። በመጨረሻም $3,000 ሲሸታቸው በችግር ተተብተበዋልና እምቢ ማለት አቅቷቸው እያለቀሱ ሸቱለት። ልጁ በደስታ እየሮጠ የአባቱ የጌጣጌጥ መደብር ጋር ሄደ። አባዬ ዛሬ ሸዋሻ ሰርቼ መጥተው በትንሽ ብር ክቡር ንብረት አገኘሁ እያለ ነገረው። አባቱ ግን ልጁ የጠበቀውን ምላሽ አልሰጠው። ፊቱ በሐዘን ጠቆረ። የልጁን ስግብግብነት ሲመለከትም ልቡ ተሰበረ። አባዬ እድል እኮ ሲገኝ መጠቀም አለብን አይደል እንዴ ሲል ልጁ ተከራከረ። አባትየውም ረጋ ብሎ ልጄ ሆይ ያቺ ሴት እናተ ብትሆን ኖሮ ማንም ሰው እንዲህ በክፋት እንዲያታልላትና ንብረቷን እንዲበዘብዝ ትፈቅድ ነበር ሲል ጠየቀው። ልጁም አንገቱን በአሉታ እየነቀነቀነ በፍጹም በጅራሽ አልፈቅድም ነበር አለ። አባትየውም በጣም ጥሩ እንግዲህ አሁን ሄደን ትክክለኛውንና ሰብአዊ የሆነውን ነገር እናድርግ አለው። ሁለቱም ተያይዘው ወደ ምግብ ቤቱ ተመለሱ። አሮጊቱ እናት የተቀበሉትን $3,000 አጥብቀው ይዘው በአንድ ጥግ ተቀምጠው ምርር ብለው ሲያለቅሱ አገኟቸው። አባትየውም በትህትና ወደ አሮጊቱ ቀርበና እማማ እዚህ መጣ ነው የተሰራውን ስህተት ለማረም ነው። ለዚህኛው አምባራችሁ ትክክለኛው ዋጋ እንደ ቅድመ ክፍያ $100,000 ይኸው ይቅበሉንን አላቸው። አሮጊቱም በድንገት አፋቸውን ከፈቱና ማመን አቀዳቸው። በእውነት ነው አሉ። አባትየውም ከትለና አዎ ማማ ይህኛውን ሁለተኛውን አምባር ደግሞ መልሰን ልንሰጣችሁ እንወዳለን። ይህ የባለቤታችሁ ማስታወሻ ለእርሱ ከዚህ ዓለም ገንዘብ ሁሉ በላይ ዋጋ እንዳለው ገብቶናልና። አሮጊቱም አይኖቻቸው በእንባ ተሞሉ። ይህ ግን የሐዘን ሳይሆን የደስታ እንባ ነበር። የሰውን ችግርና ረሃብ እንደ ዕድል ተጠቅመን አናጣልል፣ በክፋት አንበልጽም። ለሌላው እናትና አባት እንደራሳችን ቤተሰብ እናስብ፣ በሰብአዊነት መንገድ እንሂድ። በአጭበርባሪነት የሚገኝ ሀብት ደስታን አይሰጥም፣ ህሊናን ሲወጋ ይኖራል። ትክክለኛውን ነገር ማድረግ ግን የነፍስ እርካታን ይሰጣል፣ ፈጣሪንም ያስደስታል። ታዲያ ላይክ እና ሼር እንዳይረሳ።